ዛሬ በጋምቤላ ክልል በሆሮ ጉዱሩ፣ በምስራቅ ወለጋ፣ በምዕራብ ወለጋ፣ በቄለም ወለጋ፣ በቤኒሻንጉል ጉሙዝ አሶሳ የሚከበረው የመስቀል በዓላችን ምክንያቱ ምንድነው? እዚህ ለምን ተሰበሰብ? ከዛሬ 300 ዓመት በፊት የናዝሬቱ ኢየሱስ ክርስቶስ ሰው አምላክ ሰው ሆኖ እኛን ለማዳን ሲል በመስቀል ላይ ተሰቅሎ ነበረ። ስጋውን ቆርሶ ደሙን አፍስሶ ዓለምን በደሙ ነፃ ያወጣ የድንግል ማርያም ልጅ የናዝሬቱ ኢየሱስ ክርስቶስ በተሰቀለበት ሰዓት ከመስቀሉ እኛን በመስቀሉ ስላዳነን አይሁዳውያን ተማከሩ። ምን ብለው? ይህንን የጌታችን የኢየሱስ ክርስቶስን መስቀል መቀበር አለበት። መስቀሉ ድውይ ይፈውሳል፣ ሙት ያስነሳል፣ ጎባጣ ያቀናል፣ የኢየሱስ ክርስቶስ ደም ፈሶበታልና እንቅበረው ብለው ቀበሩት ይላል። ኢየሩሳሌምን ሄዳችሁ ያያችኋት ከሆነ በኢያሪኮ አድርጎ በደማስቆ አድርጎ የሚወስደው ከከተማው ርቀት ያለው የቆሻሻ መጣያ ቦታ ላይ የናዝሬቱ ኢየሱስ ክርስቶስን መስቀል ቀበሩት ይላል። የቀበሩት አይሁዳውያን ናቸው። የክርስቶስ መስቀል ይቀበር ብለው ከከተማ አውጥተው ቀበሩት። ከተቀበረም በኋላ ቆሻሻ ከመሩበት። መስቀሉ እንዳይገኝ ተቀብሮ እንዲቀር። የተቀበረው ምንድነው? እውነት ነው። እውነት ማን ነው? ኢየሱስ ነው። እውነት ማን ነው? መድኃኔ ዓለም ነው። እውነት ማን ነው? አማኑኤል ነው። የተቀበረው እውነት ነው፣ የቀበረው ውሸት ነው። እውነት ተቀበረ። የዛሬ 300 ዓመት ተቀበረ። የክርስቶስ መስቀል አይሁዳውያን ሲቀብሩ ጊዜ ገቢር ለእግዚአብሔር፣ ለአንድ ሀገር አንድ ሰው ያስነሳለታል። የክርስቶስ መስቀል በተከበረበት ሰዓት ሮም ወይም ቁስጥንጢንያን ይመራ የነበረው ንጉሥ ታላቁ ቆስጠንጢኖስ ሮም ላይ ነገሰ ይላል። ቆስጠንጢኖስ ሮም ላይ ሲነግስ እናቱ እሌኒ የልጇን የንግስና ወንበር ሳትመለከት የሮማን መንግስት ቤተ መንግስት ማርና ወተት ሳይጥማት ልጄ ቆስጠንጢኖስ አለችው፣ የጌታዬ የኢየሱስ ክርስቶስ መስቀል ተቀብሯል። ከሮም ተነስቼ ኢየሩሳሌም ልሂድና የክርስቶስን መስቀል ቆፍሬ ላስወጣ ብላ ቆስጠንጢኖስን ጠየቀችው። ቆስጠንጢኖስ ፈቀደላት። ከሮም ወይም ከቆስጠንጢንያ ተነስታ ኢየሩሳሌም ሄደች። ማንም ፍለጋ? መስቀሉን ፍለጋ። እናንተ አሁን በባህር ማዶ በሀገር ውስጥ ኢትዮጵያውያን ዛሬ ተመው የሚወጡት ማንም ፍለጋ ነው? የናዝሬቱን የኢየሱስ ክርስቶስ መስቀል ፍለጋ ነው። እሷም ወደ እስራኤል ስትሄድ የሚነግራት አጣች ይላል። ከከተማው ውጪ ስለተቀበረ አንድ አረጋዊ ሽማግሌ ሰው አለ አሏት። ያ ሽማግሌ ማን ነው? ኪሪያኮስ የሚባል ሽማግሌ አለ፣ እሱን ጠይቅ ያሏት። ኪሪያኮስን ሄዳ የተቀበረው የናዝሬቱ የኢየሱስ ክርስቶስ መስቀል የት ነው ብላ ጠየቀችው። የተቀበረው የእውነት አምላክ እውነትን የሚወድ እውነት እላችኋለሁ እኔ የበጎች እረኛ ነኝ፣ በበሩ የማይገባ በኋላ የሚመጣ ወንበዴ ነው።
የሚወደኝ ቢኖር መስቀሉን ተሸክሞ ይከተለኝ፣ አባት እናት ወንድም እህቱን ትቶ ይከተለኝ ያለውን የናዝሬቱን ኢየሱስ ክርስቶስ ለማግኘት ኪርያቆስን ጠየቀችው። አዎ ልጆቼ እውነት ተናገሩ፣ ከእሌኒ እውነትን ፈልጉ። ዛሬ እውነት ጠፍቶ ነው የምንብላላው። እውነት ደግሞ ካለበት ቦታ እውነት ነው። እሌኒም እውነት ፍለጋ መስቀልን ፈለገች። ኪርያቆስ ከከተማ ወጣ ብሎ እዛ ላይ የክርስቶስ መስቀል ተቀብሯል አለች። ዛሬ እዚህ የተሰበሰብንበት ምክንያት መስከረም 16 ቀን ዛሬ እሌኒ መስቀሉን ለማግኘት ወደ ቅዛ ኢየሩሳሌም ስትሄድ በምን ታገኘው? ዕጣን አጤሰች ይላል። ዕጣኑ ከላይ ተነስቶ ሰገደ። ቅዱስ ያሬድ እንዳለው ዕጣኑ ለክርስቶስ መስቀል ሲሰግድ ቆፈረችው ይላል። ሲቆፈር 3 መስቀል ወጣ። አንዱ የፊያታዊ ዘይማን፣ አንዱ የናዝሬቱ ኢየሱስ፣ አንዱ የፊያታዊ ዘጸጋም። 3ቱ ሲወጣ የክርስቶስ የቱ ነው? ግራ ተገባች። የቱ ነው? መስቀል መስቀል ነው። በምን ትለየው? ስትለየው ጎባጣ መጡ። ፊያታዊ ዘይማን መስቀል ጎባጣ ማዳን አቃተው። አመጡ አይነ ስውር በፊያታዊ ዘይማን ላይ አስቀመጡ። መስቀሉ ላይ አይነ ስውር ማብራት አቃተው። የኔና የናንተ ሞገስ፣ የኔና የናንተ ክብር፣ የኔና የናንተ ጸጋ፣ የኔና የናንተ ውበት የናዝሬቱ ኢየሱስ ክርስቶስ የሱ መስቀል ላይ ሲያረጉ ጎባጣው ተነሳ፣ አይነ ስውሩ አይኑ በራ፣ አንካሳው ዘለለ፣ ሞቱ ተነሳ። ይሄ ነው አምላክ የናዝሬቱ ኢየሱስ ክርስቶስ። ይሄ መስቀል ሲነሳ ምን አለ? ኤዋ መስቀል ይሄዋ፣ ኤዋ መድኃኒት ይሄዋ ብላ የናዝሬቱ የኢየሱስ ክርስቶስን መስቀል ከተቀበረበት ቀን መጋቢት 10 ቀን ያስወጣች እናታችን ማናት? እሌኒ ናት። ያ መስቀል ሲወጣ ከሮማ አንስቶ እስከ እስራኤል በየበረንዳው ላይ ችቦ ይቀጣጠል ነበረ። የምስራች የክርስቶስ መስቀል ተነስቷል ተገኝቷል ብላ የምስራች ይቀጣጠል ነበረ። ከዚህ በኋላ መስቀሉ በ4 ቦታ ተከፈለ ይላል። እዚህ ላይ ያዙት። ቀኝ እጁ ያረፈበት ግብፅ ወይም እስክንድሪያ ገባ። አንዱ ያረፈበት አውሮፓ ገባ። አንዱ ያረፈበት ኢየሩሳሌም ቀረ። ያ ግብፅ የሄደው ግማደ መስቀሉ የጌታ የኢየሱስ ቀኝ እጁ ያረፈበት መስቀል እስክንድሪያ ገባና ሀገሬ እስክንድሪያ አይደለችም አለ። መቀመጫዬ እስክንድሪያ አይደለችም አለ። ከተማዋን በጠበጠ። የእግዚአብሔር ልጆች በከተማችን እግዚአብሔር ይግባ። በከተማችን እግዚአብሔር ይንገስ። በኑሯችን እግዚአብሔር ይንገስ። በሕይወታችን እግዚአብሔር ይንገስ። በስራችን እግዚአብሔር ይንገስ። ከዚህ የበለጠ ለማጋነን ሳይሆን ከሀገር ውስጥ እስከ ውጪ ዞሬ አይቻለሁ። የኢትዮጵያን ቤተክርስቲያን በዚህ ሰዓት የክልል ፕሬዝደንት፣ ምክትል ፕሬዝደንት፣ የካቢኔ አባል በአንድ ላይ የሚያከብርባት የብሔር ብሔረሰቦች እኩልነት ያለባት መሪና ቤተክርስቲያን ተመሪና መሪ ተከባብረው መስቀል ጥምቀት የሚያከብሩባት ብቸኛው ሀገር ጋምቤላ። እንግዲህ
የምትቃጠል ካለ ተቃጠል። ጋምቤላ እንደሆነች የብሔር ብሔረሰቦች ሀገር ናት። የእኩልነት ሀገር ናት። ጥሩ መሪ ያለባት ከቤተ ክርስቲያኒቱ ጋር አንድ ሆና የምትኖር ሀገር ናት። መከፋፈል የሌለባት ሀገር ናት። እግዚአብሔር ይመስገን በሉ እስቲ። እግዚአብሔር ይመስገን በሉ። እስክንድርያ ላይ መስቀሉ ሲቀር እኔ እስክንድርያ አልቀመጥም አለ። የት ነው ሀገሬ? ኢትዮጵያ። በመጽሐፍ ቅዱስ 43 ጊዜ የተጻፈላት ሀገር ኢትዮጵያ። ኢትዮጵያ መስቀል የመተሳሰብ በዓል፣ መስቀል የፍቅር በዓል፣ መስቀል የአንድነት በዓል፣ መስቀል የነጻነት በዓል፣ መስቀል የዲሞክራሲ በዓል፣ መስቀል የመረዳዳት በዓል፣ መስቀል የሰው ልጆች እኩልነት ማብሰሪያ በዓል ነው። በዚህን ጊዜ እስክንድርያ አልቀመጥም። ሀገረ ቅድስት ኢትዮጵያ፣ የቅዱሳን ሀገር ኢትዮጵያ፣ የሚለመንብን ቅዱሳን የሚለምኑባት ሀገር ኢትዮጵያ፣ እግዚአብሔር የከበረባት ሀገር ኢትዮጵያ። ኢትዮጵያ ነው መቀመጣልና ሀገሪቱን በወቅቱ የሚያስተዳድረው አጼ ገብረ መስቀል ይባሉ ነበር። ወደ ግብጽ ሄዱ ሊያመጡ። ከግብጽ መጥተው ካርቱምን የምታውቁ ግብጽና ካርቱም መካከል አንዲት ወረዳ አለች። አጼ መስቀል እዛ ጋር ሞቱ ይላል። መስቀሉ ሱዳን እንደደረሰ አጼ ዘርዓ ያዕቆብ ሄደው የክርስቶስን መስቀል ይዘው መጀመሪያ ያስቀመጡት ይሄ አሁን ሰሜን ሸዋ የምንለው ሀገር ገባ። ሲገባ ከተማው ላይ ብርሃን አሳየ። ከተማዋም ደብረ ብርሃን ተባለች። ከዚህም በኋላ መስቀሉ እዛ አልቀመጥም አለ። የት ሄደ? እንጦጦ ወጣ። ዳገቱ ላይ እንጦጦ ላይም አልቀመጥም አለ። ከዚህ በኋላ የት ሄደ? ሀገሬ ግሼን አምባሰል እዛ ናት ብሎ መስቀሉን አጼ ዘርዓ ያዕቆብ ወስደው አስቀመጡ። አሁን ዛሬ ከነገ ጀምሮ ኢትዮጵያውያን ወደ ግሼን ይሄዳሉ። ያ የሚከበረው በዓል ደግሞ የአንድነታችን በዓል ስለሆነ እግዚአብሔር በዓላችንን ይባርክልን። የእግዚአብሔር ልጆች ተፈቃቀሩ፣ ተስማሙ፣ ተረዳዱ፣ አንድ ሁኑ። ለድሃ አስቡ፣ ለጦም አዳሪው አስቡ፣ ለምስኪኑ አስቡ፣ ለጭቁኑ አስቡ። ጊዜ ለካደው ጊዜ ለጣለው አስቡ። እኔ ብቻ ልብላ፣ እኔ ብቻ ልጥገብ፣ እኔ ብቻ ልልበስ አትበሉ። ተከፋፍለን ብንኖር ተረዳርተን ብንኖር አይሻልም? ይቺ ዓለም እንደሆነች ዓለሙም አላፊ ነው፣ ንብረቱም አላፊ ነው፣ ሁሉም አላፊ ነው። የማያልፈው ማን ነው? እግዚአብሔር ብቻ ነው። እስቲ እጃችሁን ወደ ላይ ወደ ላይ። እግዚአብሔር አምላካችን ሆይ በሉት እስቲ። ድምፃችሁን ከፍ አድርጉ። እግዚአብሔር አምላካችን ሆይ በሉት። እግዚአብሔር አባታችን ሆይ፣ እግዚአብሔር አባታችን ሆይ ሰላም ስጠ፣ ፍቅር ስጠ፣ አንድ አድርጎ አስማማ፣ አትለያየ፣ ርዳን። ለዛሬ ዓመት ባርከ ቀድሰ አደርሰን። እልል ብላችሁ ሰይጣን የመሰሩት እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። ድንግል ማርያም ኢትዮጵያ አስራት አገሯ ናት። እሷን ያከበረ ይከበራል። እሷን እየናቁ ስዕሏን መገንጠል ግን ትርፉ ቅስፈት ነው። ስዕለ አድኗ መድኃኒት ነው። ሉቃስ ነው የሳላት። በስዕሏ ተማጸኑ፣ በስዕሏ ለምኑ። ድንግል ማርያም እናታችን ናት።
ኢትዮጵያን ለማተረማመስ በሃይማኖት መነሳት አይቻልም። ስለዚህ ኢትዮጵያ በብሔር ብሔረሰቦች በሃይማኖት እኩልነት ምታምናት የድንግል ማርያምን ስዕል ግን መቀደድ ማለት ከእግዚአብሔር ጋር መጣላትና መቅሰፍት በራስ ላይ ማውረድ ስለሆነ ዛሬም ነገም ድንግል ማርያም የፍጡራን እመቤት የፈጣሪ እናት ናት። እናከብራታለን፣ እንወዳታለን፣ እንማጽናታለን። እናታችን ናት። አስራት ሀገሯ ኢትዮጵያ ነው። ስለዚህ የእግዚአብሔር ልጆች ተፈቃቀሩ። ዝም ብሎ እንደው እኔ ካልያዝኩት አያምርም ማለት ያስጠላል። ሁሉንም እኔ ለያዘው ማለት ጥሩ አይደለም። ሀገራችን ኢትዮጵያ አሁን አባይ ግድብን የገደበችበት ጊዜ ነው። አይቻልም የተባለው ይቻላል የተባለበት ጊዜ ነው። ስለዚህ ሁሉም ሃይማኖት ከጋምቤላ ይማር ፍቅርን፣ መተሳሰብን፣ መረዳዳትን፣ አንድነትን። እዚህ ተመልከቱ ውስጥ አኝዋኮ አለ፣ ኑዌሮ አለ፣ ኮሞ አለ፣ ኦፖ አለ፣ መጃንግ አለ፣ አማራው አለ፣ ኦሮሞ አለ። እኛ የምንፈልገው እኩልነት ነው። እኔ ካልያዝኩት አያምርም፣ እኔ ካልተናገርኩ አያምርም፣ እኔ እንዲህ ካላርኩ አያምርም የሚለው ቋንቋ አይሰራምና እግዚአብሔር አምላክ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ወይዘሮ አለሚቱ ኡሞድ፣ እንደ አቶ አልሻዲ ሐሰን፣ እንደ አቶ ዶክተር ጋልዋክ የሚያከብሩት መሪዎችን አክብራ ትሄዳለች። እግዚአብሔር እነሱንም ያክብራቸው፣ እግዚአብሔር እነሱንም ይጠብቃቸው። በዓላችን የሰላም ይሁንልን፣ የፍቅር ይሁንልን፣ የስምምነት ይሁንልን። አያነ ነጋ ኑፋተው tokkummaa nuuf haa kennu, araara nuuf haa kennu, wal jaallannee tokko taanee ayyaana keenya kabajna. Eenyuun nu gargaara? Waaqayyoon nu gargaara. Deemnee maal gongooma sammuudhaan dhiibamee ኖቶ ከለለብኖ ይሳፈኒሰሜ። አሁን እኛ እየሰበክን ያለነው የተሰቀለውን የናዝሬቱን ኢየሱስ ክርስቶስን ነው። ኢየሱስ ክርስቶስ የተሰበከባት ከተማ ወንጀል አይሰራባትም። ኢየሱስ ክርስቶስ ያልተሰበከባት ከተማ ግን ወንጀል ይሰራባታል።